በሄሉና በአላዛር መሀል እንግዲህ አለመግባባት ከተፈጠረ እንዲሁም ደግሞ ከተለያዩ ከተራራቁ አብረው ቪዲዮ መስራት ካቆሙ ቀናቶች እየተቆጠሩ ሂደዋል ማለት ነው። ሄሉ አድራሿን ጠፍታለች። እንደገና ደግሞ አላዛርም እንግዲህ ሚዲያ ላይ አልጠፋም። እሷ ብትተወኝም እሷ ብትሄድም ከእሷ ጋር መስማማት ባንችልም ከእሷ ጋር ቪዲዮ አብረን መስራት ባንችልም ግን ደግሞ ከእናቴ ጋር ሰራለሁ ብሎ እንግዲህ እናትየዋን በጣም አስገድደው ማለት ይቻላል ካለበት ስሜት ካለበት ድብርት ካለበት ጭንቀት አስወጥታው ደስተኛ ሆኖ ህይወት ይቀጥላል። ሰው ቢሄድ ሰው ይመጣል። ሰውን ሳይሆን ፈጣሪን መደገፍ እንዳለበት በፈጣሪ መተማመን እንዳለበት ነገ መልካም ቀን እንደሚመጣ በማለት እንግዲህ አባቱም እስከ ጥግ ድረስ መክሮት እናትየዋም እስከ ጥግ ድረስ መክራው ብዙ ነገሮች እንግዲህ እየተሻሻሉ እየተቀየሩ መጥተዋል። አላዛር በሰዓቱ እንደውም እናቱን ራሱ አያገባሽም ስለኔ ምንም የሚመለከትሽ ነገር የለም ብቻዬን መሆን እፈልጋለሁ አሁን ላይ ምንም አይነት ሰው በህይወት ውስጥ አልፈልግም በማለት እንግዲህ ተስፋ በቆረጠበት ባዘነበት ታይም ላይ እናትየዋ አለው ልጄ እኔ ያለው በማለት እንግዲህ ከጎኑ አልተለየችም። ኢቭን አዲስ አበባ ድረስ በመሄድ እንግዲህ ተከትለው እሱን ለማረጋጋት ካለበት ድብርት ካለበት ጭንቀት ለማስወጣት ሰው እንደሌለው ባዶነት እንዳይሰማው አለውልህ ለማለት እንግዲህ እናትየዋ በጣም እየጣረች ትገኛለች ማለት ነው። በስተመጨረሻም እንግዲህ አዲስ አበባ ትንሽ ቀናት ከቆየች በኋላ ወደ ይቅርታ ወደ ሀዋሳ መመለስ ስላለባት ወደ ልጆቿ ወደ ቤቷ መመለስ ስላለባት እንግዲህ ትንሱን ይዛት መጣለች ማለት ነው። ትንሱን ያመጣችበትም ምክንያት አላት። ያ ምክንያቷ ምንድነው? ከአላዛር ጋር አብረው ቪዲዮ እንዲሰሩ አብረው እንዲሆኑ የእሷን መልካምነት ሰምቻለሁ፣ የእሷን ጥንካሬ አይቻለሁ። ስለዚህ እሷም ያሳለፈችው የህይወት ታሪክ ከአላዛር ጋር የሚመሳሰል እሱ ካሳለፈው ህይወት ጋር ብዙ የሚቀራረብ ነገር ስላለው ሁለቱ ተጋግዘው ተደጋግፈው እንግዲህ ጥሩ ስራዎችን ይሰራሉ በማለት አሰባ እንግዲህ ትንሱን ይዛት መጣለች። ትንሱን በነገራችን ላይ በግል እማደንቃት እማከብራት በጣም ብዙ ታሪክ ያላት ብዙ መሰናክሎች ያጋጠሟት ብዙ ፈተና ያጋጠሟት በጣም በብዙ ውጣ ውረድ ያለፈች ሴት ናት። በጣም ጠንካራ ጀግና ሴት ናትና አሁንም ለራሷም ለእናቷም እየኖረች ያለች በጣም ብርቱ ሴት ነች። አለማድነቅ አልችልምና ዛሬ ላይ መጣ እንግዲህ አላዛር ተደውሎ ተጠርቶ ትናንትና ያው ተጣልተው ነው የተለያዩትኝ በነገራችን ላይ ምክንያቱም ከሰው ጋር ላስተዋውቅ ነው አዲስ ህይወት መጀመር አለብህ ከአዲስ ሰው ጋር መተዋወቅ አለብህ ከሰው ጋር መሆን አለብህ ብላ እንግዲህ በጣም አስጠንቅቋለች። እሱ ደግሞ ሴት የሚባል ነገር በህይወቴ ውስጥ አልፈልግም ተይም በቃ እማዬ ምናምን ብሎ በጣም ተቆጥቶ ሲናገራት ነበረ። አትጨማለቅ በጣም ተቆጥተው ነበር። እሱም ጥሏት ሄዶ ነበረ ማለት ነው። ዛሬ ላይም እንግዲህ ትንሱን ይዛት መጣለችና ከአላዛር ጋር አብረው እንድትሆን ነው እንግዲህ። ለማን አደራ ጥየው ልሂድ ከማን ጋር ትቼው ልሂድ ማን አለው ብዬ ልሂድ ነው እያለች ያለችው። እንደ እናት ያስጨንቃል። እውነታን ነው። ምክንያቱም ከሄሉ ጋር የነበረው ነገር ብዙ ተስፋ ነበረው። በእርግጥ በነገራችን ላይ ማለት ነው አላዛር ሄሉን የውሸት አይደለም የእውነት ያፈቅራታል። በእውነት ማለት ነው። እኔ የሰማሁት ኢንፎርሜሽን 50-50 ነው። ትክክለኛ ነገር አይደል ላይሆን ይችላል ሊሆንም ይችላል። ግን 50-50 የሰማሁት ኢንፎርሜሽን እንደሚወዳት ነው። በጣም እንደሚፈልጋት በጣም አብሯት መሆን እንደሚፈልግ እስከ መጨረሻው ከሷ ጋር መሆን መዝለቅ እንደሚፈልግ ነው እማቀውና ሄሉ ደግሞ እንደነገርኳችሁ በሃይማኖቷ በጣም አክራሪ ናት። የሷም ደግሞ ብዙ የምታስተካክለው የምታቀደው ህይወት አላት። የራሷ የሆነ መስፈርት አላት። ያስቀመጠችው የራሷ የሆነ አቋም አላት። በሃይማኖት አይገናኙም። ያን ነገር ልትደግፈው ልትቀበለው አልቻለችም። በዛም ደግሞ ቪዲዮ ሲሰሩ ራሱ አለመግባባት እንደሚፈጠር ሁሌ እንደሚጨቃጨቁም ሰምቻለሁ ማለት ነው። እስከዛሬ እንግዲህ ሲሰሩት የነበሩት ቪዲዮ ብዙ ነገሮች አሉት ከካሜራ ጀርባ። ብቻ እሱን ነገር ወደዛ ዝርዝር መግባት አያስፈልግም። ሄሎም የራሷን ህይወት እንድትኖር አላዛርም የራሱን ህይወት ደስተኛ ሆኖ እንዲኖር ነው የምፈልገው የምመኘውና ምን ልላችሁ ፈልጌ ነው። ብዙ ተመልካችን ብዙ አይነት ሀሳብ አስተያየት እየሰጠ ይገኛል። አሁን እናትየዋ በግዴታ ነው እንግዲህ ከትንሱ ጋር መስራት አለብህ አብረን መሆን አለብህ እያለችው የምትገኘውና አላዛር አሁን እንደኔ ማዘር በዚህ ልክ ትክክል ናቸው ብዬ አላስብም። በእርግጥ በራሳቸው ትክክል ናት። በራሷ መንገድ በራሷ እይታ በራሷ አቋም ትክክል ነች። ግን ትክክል አይደለችም ብዬ ያሰብኩት ደግሞ የራሴ አስተሳሰብ አለኝ። ለምን ይሄ ልጅ ትልቅ ሰው ነው። 18 ዓመት አልፎታል ኦልሬዲ ራሱን ቆሞ በራሱ ቆሞ መሄድ የሚችል ሰው ነው እና የሰው ልጅ ደግሞ ደስተኛ ሆኖ አይኖርም። አልጋ ባልጋ ህይወቱን ሁለት የሚኖር ሰው የለም በጭራሽ ማለት ነው። አንድ ሊከፋው ይችላል፣ አንድ ቀን ደስተኛ ሊሆን ይችላልና
ያ ማለት ደግሞ ምንድነው ዓለም ላይ እሱ ብቻ አይደለም፣ ኢትዮጵያ ውስጥ እሱ ብቻ አይደለም የተከፋው የተጎዳው፣ ወይም ደግሞ ሰው ራቀኝ ብሎ አንገቱን የደፋው እሱ ብቻ አይደለም። የሆነ ሰዓት ላይ እስከ መቼ ነው እናት አሁን በጣም በብዙ ነገር ትረዳዋለች። ሲደክመው፣ ሲካፋው፣ ሲሰለቸው፣ የሆነ ነገር ሲያቀተው እናቱ ጋር ሄዶ ነው የሚያለቅሰው። እናቱ ትከሻ ላይ ሄዶ ነው የሚደገፈው። እናቱ ጉያ ውስጥ ነው ሄዶ የሚገባው። ግን እስከ መቼ ነው አላዛር በዚህ ሁኔታ ሊቀጥል የሚችለው የሚለው ነገር ጥያቄ ምልክት ነው። ምክንያቱም መተው አለባት። አሁን ላይ ችግር ውስጥ ነው አይደል? የከፋ ችግር እንዳይደርስበት ወይም ደግሞ በጣም ራሱን እንዳይጎዳ፣ በጣም የሚጎዳ ነገር እንዳያጋጥመው አብረው መሆን ጥሩ ነው። በርቀት ሆና ለሱ መጨነቅ ማሰቧ ችግር የለውም፣ ክፋት የለውም። ግን ራሱ ችግሩን እየተወጣ ካልሄደ፣ ራሱ መንገዱን ችግሩን እየፈታ ካልሄደ፣ ነገ እስከ መቼ ነው ችግሩን እየፈታችለት የምትኖሩ እናት? እንደዛ ነው የምለውና አሁን ላይ እያደረገሽ ያለሽው ነገር ከሄሉ ጋር የተለያዩበትን ምክንያት እናውቃለን። እና አሁንም ደግሞ ከትንሱ ጋር ሆነ ማለት ደግሞ እሱ ፕሮቴስታንት እንደሆነ ኦልሬዲ ተናግሯል። እና ያልሆነ ህይወት ውስጥ ለምን ይገባል? ለምን ይገፋፋል? ለምን ያላሰበው ነገር ይሆናል? እሱ አስቦበት አቅዶበት እንግዲህ ይሆነኛል ትሆነኛለች ብሎ የሚያስባትን ጓደኛውን መያዝ ይችላል። አብሮ መስራት ይችላል። ለስራም ይሁን ለህይወትም ይሁን ምርጫውን መምረጥ ያለበት እሱ ነው ብዬ ነው የማስበው። ለምን እናትየዋ አብራው የምትኖረው አሁን ከትንሱ ጋር እንኳን አንድ ላይ ሆኖ ብትል ከትንሱ ጋር የምትኖረው እሷ አይደለችም። የወደደቻት እሷ ነች፣ የተመቸቻት እሷ ነች፣ ያከበረቻት እሷ ነች። ግን ከአላዛር ጋር ደግሞ ስትመጣ አንድ ባይሆኑስ? ብዙ ነገሮች አሉ። ስለዚህ እሱ ነው ምርጫውን መምረጥ ያለበት። የሚኖረው ኑሮ የሚኖረው ህይወት እሱ ስለሆነ ማለት ነው። የእሱን ህይወት እናት ልትኖርለት አትችልም። ይሄንን ነው ልል የምችለው። ማዘርዬ ለእሱ ደስታ ብለው ነው የእሱ ነገር ስላስጨነቀሽ ለማልጥየው ሊድ ብለሽ ስላሰብሽ ስላቀድሽ ነው ይህን ነገር ያደረግሽው። ግን ትክክል አይደለም ብዬ ነው የማስበው። ለማንኛውም ሁሉንም ነገር ጊዜ የሚፈታው ነገር ይሆናል። አላዛርም ዛሬም በጣም ተበሳጭቷል። እባክሽ ተይኝ፣ በቃ ልኑር፣ ዝም ብዬ ልኑር፣ በቃ ተይኝ ነው እያላት የሚገኘውና በእርግጥ ትክክል ነው። ለራሱ ጊዜ መውሰድ አለበት። ተንደርድሮ ከሆነ ቦታ ተነስቶ የሆነ ቦታ ተስፈንጥሮ መውጣት መውረድ የለበትም። ለራሱ ጊዜ መስጠት አለበት አንድ ሰው። በቃ ከሆነ ነገር የሆነ ነገር በህይወታችን ሀፕን ሲያደርግ ማለት ነው ቆም ብለን ከራሳችን ጋር ማዳመጥ ከራሳችን ጋር ማውራት አለብን ብዬ ነው ማስበው። እና ማዘርም ለሱ ብለሽ ተጨንቀሽ ለፍተሽ ደግመሽ ነው፣ ግን ደግሞ ለራሱ ጊዜ ስጭ፣ ራሱ ይወስን ህይወትን። ራሱ ከዚህ በፊት ያሳለፈው ብዙ መከራ አለ፣ ብዙ የወጣበት የወረደበት መንገድ አለ፣ ብዙ ፈተና ውስጥ ገብቶ ብዙ መከራ ውስጥ ገብቶ የወጣበት ራሱ በራሱ ነው። ያንቺ ገዛ ከጀርባ ቢኖርም ግን ደግሞ የሱ አስተዋጽኦ በጣም እየጎላና ትልቅ ነው። ስለዚህ አሁንም ለሱ ጊዜና ቦታ ስጩ ነው የምለው። ትንሱዬ በጣም የምንወድሽ የምናከብርሽ እህታችን ነሽ። አብራችሁ ብትሰሩ ችግር የለውም። ግን ደግሞ ችግር የለውም ተብሎ ደግሞ የተገባው ነገር ደግሞ በኋላ መዓት ችግር ይዞ ሊመጣ ስለሚችል ቆም ብሎ ማሰብ፣ ማገናዘብ፣ ማስተዋስ፣ ማሰላሰል አስፈላጊ ነው ብዬ ነው ማስበው። እና አላዛርም ደግሞ እንደዚህ ደካማ መሆን የለብም፣ እንደዚህ ተስፋ መቁረጥ የለብም። አንድ ሰው ተለየኝ ብለ ደግሞ ሁሉንም ሰው በአንድ አይን ሴቶች ምናምን ብለ ለመጥራት መወሰን መድፈር የለብም በአጭሩ ማለት ነው። ምክንያቱም እንደ እናት አይነት ደግሞ መልካም ሰዎችም ስላሉ ማለት ነው። በዙሪያ ብዙ መልካም ሰዎች አሉ፣ ብዙ ሴቶች አሉ። ስለዚህ ሄሉን ብትሆን አልጎዳችም፣ አልሰበረችም። መሆን ያለበት ነገር ሆኗል። በአጭሩ አለመግባባት አለያይቷቸዋል። ከዛ ውጪ ሄለንን ሰበብ ማድረግ አይጠበቅ። በእርግጥ ስምም አልጠራም፣ ምንም ነገር ክፋትም አልተናገርክም፣ ከአንደበት መጥፎ ቃልም አልወጣም። በዚህ ሪስፔክት እናከብራለን፣ ወንድማችን እንወዳሃለን። ግን ደግሞ ከሄሉ ጋር መሆን አትችልም ማለት ከዓለም ሴቶች ጋር ወይም ደግሞ ኢትዮጵያ ካሉ ሴቶች ጋር በሙሉ አብራ መሆን አትችልም ማለት አይደለም። ወይም ደግሞ እንዳለ የሚመጡት ሴቶች ሁሉ እንደ ሄሉ ይሄዳሉ ማለትም አይደለም። ላንተ ያላት ሴት ላንተ የመረጣት ሴት ደግሞ የሆነ ሰዓት ላይ መምጣቱ አይቀርም። ስለዚህ ያን ደግሞ የሚሆነው ጊዜና ቦታ ሲኖር ነው። አንተ ተስፋ አድርገ በተስፋ ስትኖር ከፈጣሪ እንደሚሰጥ ተማምነ በፈጣሪ ስትቀመጥ ነው፣ በአቋም ስትጸና ነው። ይህንን ነው ልናገር የምችለው። ብቻ ማዘር ደግሞ ስሜታዊ መሆን የለብሽም፣ ተረጋጊ። እሱም ጊዜ ስጩ። እያሳለፈው ነገር ቀላል አይደለም። ከአንድ ሰው ጋር ለአንድ ቀን እንኳን አብሮ ውሎ አብሮ ብዙ ነገሮችን ተጫውቶ መለየት ምራሱ በጣም ከባድ የሚያሳድረው ተጽዕኖ አለ። ይሄ ሰውኛ ባህሪ ነው። በቃ የሆነ በጣም ይከፋል፣ እውነት ለመናገር በጣም ሌላ ሰው ለመልመድ ደግሞ በጣም ያስቸግራል። ምንም ያ ሰው በህይወታችሁ ውስጥ ምንም አይነት አስፈላጊ ይሁንም አይሁንም ብቻ የሆነ ሰው ተዋውቃችሁ በሆነ ሰዓት ላይ ሳታስቡ ድንገት ስትለያዩ በጣም የሚከብድ ነገር አለው። ስሜቱን ይሄንን በደንብ አውቀዋለሁ፣ እረዳዋለሁ። ሌላ ሰው እንኳን መጥቶ በህይወታችሁ ልቅረባችሁ ቢላችሁ ለማቅረብ አብራችሁ ለመሆን በጣም ትፈራላችሁ። ምክንያቱም ነገ ጥሎኝ ቢሄድስ፣ ነገ ጥላኝ ብትሄድስ የሚል ስጋት ስላለ ማለት ነውና ማዘርም መቸኮል የለብሽም። ጊዜና ቦታ ስጭው፣ ራሱ ይወስን በህይወቱ ላይ።
እሱ ስለሆነ ህይወቱን የሚኖረው ለዛ ነው። ትንሱም ደግሞ አነጋገሯ ደስ ይላል። በጣም ደስ የምትል የተረጋጋች በጣም አርቃ የምታስብ ልጅ ናትና እናከብርሻለን። ለአንቺም ደግሞ እንግዲህ ጊዜ የሚፈታው ነገር ይሆናል። ጥሩ ነገር ቢገጥማቸው አንድ ላይ ቢሰሩ ጥሩ ነው። ግን ደግሞ አላዛር መምረጥ አለበት፣ ማሰብ አለበት። ዝም ብሎ መግባት የለበትም። ነገ ሊመጣ የሚችል መዘዝ ሊኖር ስለሚችል እና አብራችሁ ስለነበራችሁ ከልብ አመሰግናለሁ። ማዘረንም የምትቆጡ ሰዎች አላችሁ። ግባበት ብለሽ በኋላ አስገብተሽ ህይወቱ ሲኦል ቢሆንበትስ የማይፈልገው ህይወት ውስጥ ቢገባስ? በእርግጥ አላዛርን እናቱን ያከብራል ይወዳል፣ ግን ደግሞ የራሱ አቋም መኖሩ ጥሩ ነው። የምሬ ነው። አንዳንዴ ሁሌም የቤተሰብን ምክር መስማትም ደግሞ ገደል ሊከተን ይችላል። ገባችሁ? ግን አላዛር መረጋጋት አለበት። በምክንያት ነው ማስረዳት ያለበት። ቆም ብሎ ማሰብ ያለበት። ጥሎ መሄድ፣ መበሳጨት፣ ያልሆነ ቃላት መናገር ሳይሆን ማስረዳት በቃ በስነ ስርዓት። የማይሆንበት ምክንያት በዚህ ነው ብሎ መናገር አለበት። ለእናቱም ንቀት ማሳየት የለበትም ብዬ ነው የማስበው። 2 ቀን ነው ይኸው ጥላት እየሄደ የሚገኘውና ማዘርም ወደ ሐዋሳ ተመለሺ፣ በቃ ምንም ማድረግ አትችም። ያለውን ነገር እንግዲህ በስልክ በጣም ቅርርባችሁ ደስ ይላል። በጣም የተማርሽ በጣም የምታገናዝቢ የወጣት ማለት በቃ ከዘመኑ ሰው ጋር የዘመንሽ ሴት ነሽና ልትረጁ ይገባል ብዬ ነው የማስበው። ጊዜ ስጭው ለማለት ነው። ብቻ አብራችሁ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ሰላም ቆዩልኝ ባይ